ሰላም ጤና ይስጥልኝ። የተከበራችሁ የክብረ ቅዱሳን መርሃ ግብር ተከታታዮች እንዴት አላችሁ? እንኳን ለዚህች ዕለት አደረሳችሁ። በእግዚአብሔር ምሕረት በትንሣኤው ትንሣኤያችንን ተበስሮልን ከዛሬ ዕለት ደረስን። በቸርነቱ ለዚህ ያደረሰን ፈጣሪ ይመስገን። ለዛሬ ያዘጋጀንላችሁ የወንጌላዊው የቅዱስ ማርቆስን ታሪክ ነው። በሚያዝያ ወር ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን አንዱ ወንጌላዊው ቅዱስ ማርቆስ ነው። ቅዱስ ማርቆስ አባቱ አርስጦቡሎስ እናቱ ደግሞ ማርያም ይባላሉ። በልጅነቱም በዘመኑ ይሰጥ የነበረውን የላቲን፣ ግሪክ፣ የዕብራይስጥ ቋንቋውን ተምሯል። ጌታችን በኢየሩሳሌም እየተዘዋወረ ሲያስተምር ቅዱስ ማርቆስ ገና ታዳጊ ወጣት ነበር። ቅዱስ ማርቆስ ወላጆቹን እየታዘዘና እያገለገለም አድጓል። ጌታችን በምሴተ ጸሎተ ሐሙስ የአይሁድን ፋሲካ ለማክበር ቤት እንዲያሰናዱለት ቅዱሳን ሐዋርያትን ሲልክ ቤቱን የሚያሳያቸው ልጅ እንደሚያገኙ ነግሯቸዋል። ይህም ልጅ ቅዱስ ማርቆስ ነበር። ወደ ከተማ ሄዱ። ማድጋዋ የተሸከመ ሰውም ያገናኛቸዋል። ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት። ሊቃውንት አባቶች በትርጓሜ ይህ ልጅ ቅዱስ ማርቆስ እንደነበር ተርጉመውልናል። ቅዱስ ማርቆስ ጌታችን በተያዘበት በምሴተ ሐሙስ ተከትሎት ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ይህ ጎበዝ የተባለው ቅዱስ ማርቆስ ነው። ቅዱስ ማርቆስ የቀድሞ ስሙ ዮሐንስ ይባል ነበር። ጌታችን የሐዲስ ኪዳኑን ቁርባን ለቅዱሳን ሐዋርያት የሰጠበት ቤት እንዲሁም የመንፈስ ቅዱስ ጸጋን ለ120 ቤተሰብ ሞትን ድል አድርጎ ከተነሳ በ50ኛው ቀን ሲልክ 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት በማርቆስ እናት በማርያም በአውፍልያ ቤት በነበሩ ጊዜ ነበር። በዚህም ቤታቸው የአዲስ ኪዳን የመጀመሪያዋ ቤተክርስቲያን ትባላለች። ጌታችን ለቅዱሳን ሐዋርያት ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው በማለት አዘዛቸው። ቅዱሳን ሐዋርያትም ዓለምን ዞረው እንዲያስተምሩ ባዘዛቸው መሰረት ለማስተማር ሲሄዱ ቅዱስ ማርቆስ መጀመሪያ ከቅዱስ ጳውሎስ ጋር ከዚያም ከቅዱስ ጴጥሮስ ጋር አብሮ ተጉዟል። ከነርሱም የማስተማር ልምድን ከወሰደ በኋላ ወንጌልን ለመስበክ ለብቻው ወደ እስክንድሪያ ተጓዘ። በዚያን ወቅት የእስክንድሪያ ከተማ ነዋሪዎች የጣዖት አምላኪዎች ነበሩ። ወደ ከተማውም ከገባው በኋላ እንዴት አድርጎ ሕዝቡን እንደሚያስተምር ሲዘዋወር ያደረገው የጠፈር ጫማ ተበጠሰ። ወደ ሰፊም ሄደ። ጫማ ሰሪውም እየሰፋ ሳለ እጁ ወስፌ ወጋው። ከዚያም ኤስታዎስ አለ። ዮናናውያን በሚባሉ ሰዎች ቋንቋ ኤስታዎስ አንድ አምላክ ማለት ነው። ቅዱስ ማርቆስም ከጫማ ሰፊው ይህንን በመስማቱ ጠጋለና አንድ አምላክን ታውቋለህ ሲል ጠየቀው። ሰውየውም ሲሉ እንደሰማ እንጂ ምን እንደሆነ እንደማያውቅ ገለጸለት። በዚህን ጊዜ ቅዱስ ማርቆስ የታመመ እጁን በታምራት ፈወሰለት። ከዚያም ወንጌልን አስተማረው።
እውነትን አሳውቆ ከጣዖት አምልኮ መለሰው። ሰውየውም ደስ ብሎት ወደ ቤት ወሰደው። ቤተሰቦቹንም አስተምሮ አጠመቃቸው። ብዙዎችም ከተሳሳተ መንገድና ከጣዖት አምልኮ ተመለሱ። የዚህ ሰውዬ ቤትም በእስክንድሪያ የመጀመሪያዋ ቤተክርስቲያን ሆነች። ጸሎት የሚጸልዩባት፣ ወንጌል የሚማሩባት ሆነች። ብዙ ሰዎች በክርስትና እምነት አመኑ። ቅዱስ ማርቆስ ወደ ሌላ ሀገርም ለማስተማር ተጓዘ። ከብዙ ጊዜ በኋላ ያመኑት ምዕመናን ክርስቲያኖች የትንሣኤን በዓል የሚያከብሩበት ቀን በደረሰ ጊዜ አብሯቸው እንዲያከብር ቅዱስ ማርቆስን ጠሩት። እርሱም በመጣ ጊዜ ጣዖት አምላኪዎች ያዙት። ጌታችን አስቀድሞ በእርሱ የሚያምኑትን መከራ እንደሚገጥማቸው መጽናትም እንዳለባቸው እንዲህ አስተምሯቸው ነበር። ይገድሏችሁማል፣ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። ከዚያም ጣዖት አምላኪዎቹ ቅዱስ ማርቆስን በአሰቃቂ ሁኔታ ከሰረገላ ጋር አስረውት መሬት ለመሬት ይጎትቱት ጀመር። ብዙ ካንገላቱት በኋላ ሚያዝያ 30 ቀን 68 ዓመት ላይ በሰማዕትነት አረፈ። ጣዖት አምላኪዎቹ ይህ አልበቃ ብሏቸው የቅዱስ ማርቆስን አስከሬን ሊያቃጥሉ ሲሉ ኃይለኛ ዝናብ ዘንቦ በታተናቸው። ክርስቲያኖችም በክብር አንስተው በቤተ ክርስቲያን ቀበሩት። ጌታችን በትምህርቱ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ባልን መሰረት ምዕመናን በረከቱን እናገኝ ዘንድ ቅድስት ቤተ ክርስቲያንም የቅዱስ ማርቆስን ዕረፍት መታሰቢያ በዓል ሚያዝያ 30 ቀን ታከብሯለች። የቅዱስ ማርቆስ በረከት በሁላችንም ይደርብን። የተከበራችሁ ተመልካቾቻችን ከቅዱስ ማርቆስ የሕይወት ታሪክ ብዙ እንደተማራችሁ ተስፋ እናደርጋለን። እኛም የሌሎች ቅዱሳንን ታሪክ በቀጣዩ የክብረ ቅዱሳን መርሃ ግብራችን ይዘን እስከምንቀርብ ከሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትቆዩ በአክብሮት እየጋበዝን ከወዲሁ እንሰናበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አምላከ ቅዱስ ማርቆስ በረከቱን ያድለን። አሜን።